ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ኢትዮጵያ በአባይ ውሃ የመጠቀምና የውሃ ፍላጎቷን የማሟላት መብቷን በጫና ወይንም በዛቻና ማስፈራራት የምትጥል አይደለችም ሲል የኢትዮጵያ መንግስት አስታወቀ። የኢትዮጵያ መንግስት ለአልሲሲ ንግግር ምላሽ የሆነውን መግለጫ ዛሬ ጥቅምት 4 ቀን 2018 ዓ.ም የውሃና ኢነርጂ ሚኒስቴር በኩል ያወጣ ሲሆን መግለጫው ግብጽ በናይል ወንዝ ላይ ያላትን ህገወጥና በብቸኝነት የመጠቀም ከፍተኛ ፍላጎት ለማራመድ አዘውትራ በምትጠቀምበት መድረክ ላይ ጠባጫሪ ንግግሮችን በከፍተኛ ባለስልጣናቷ አማካኝነት ሰሞኑን አሰምታለች ብሏል። የግብጽ ከፍተኛ ባለስልጣናት በዚህ መድረክ ላይ ባደረጉት ንግግር ግብጽ በአፍሪካ አህጉር ላሉ ወንድሞቿ በተለይም የናይል ተፋሰስ ሀገራት የትብብር እጇን በመዘርጋት አጋርነቷን አሳይታለች ማለታቸው የሚከተሉትን የተዛባ ፖሊሲ በግልጽ ያሳያል ብሏል። ይህ የግብጽ ባለስልጣናት ንግግር የናይል ተፋሰስ ሀገራት የግብጽ እርዳታ ተቀባይ እንደሆኑ ተደርገው መቅረባቸው የግብጽ እሳቤ ያረጀና ከአፍሪካ አህጉር የአብሮነት አስተሳሰብ እውነታዎች ጋር የማይጣጣም መሆኑን እንደሚያሳይ መግለጫው አስረድቷል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በካይሮ የውሃ መድረክ መክፈቻ ላይ ባደረጉት ንግግር የውሃ ጉዳይ ድንበር ተሻጋሪ ትብብርን የሚፈልግ ወሳኝ ዓለም አቀፍ ጉዳይ መሆኑን አጽንኦት ሰጥተው የኢትዮጵያን የታላቁ ህዳሴ ግድብ ስራን የሚቆጣጠር ህጋዊ አስገዳጅ ስምምነት መፈጠር አለበት ሲሉ በተጠናቀቀው ግድብ ላይ ማሳሰቢያ በመስጠት ከ98 በመቶ በላይ የሚሆነው የግብጽ የውሃ አቅርቦት ከድንበሯ ተሻጋሪ ሀብት የሚገኝ እንደሆነና የነፍስ ወከፍ የውሃ አቅርቦት በአመት 500 ኪዩቢክ ሜትር እንደሚደርስ መናገራቸው በቀኑ ዜናችን መዘገባችን ይታወሳል። እውነተኛ ትብብር የሁሉም አካላትን የመልማት መብት መቀበልን ይጠይቃል ያለው የኢትዮጵያ መንግስት ይህ ደግሞ ሁሉም የተፋሰሱ ሀገራት የአባይን ወንዝ በፍትሃዊነት እንደ ጋራ ሀብት የመጠቀም ህጋዊ መብትን እውቅና መስጠት ይጠይቃል ብሏል። ነገር ግን የግብጽ የቅኝ ግዛት ዘመን አስተሳሰብ ትብብርን ከማጎልበት ይልቅ ኢትዮጵያን የማፈራረስና የከሸፈ ፖሊሲ እንዲከተል አድርጓል ስትል ኢትዮጵያ አስታውቃለች። መግለጫው አክሎም ኢትዮጵያ በአባይ ውሃ የመጠቀምና የውሃ ፍላጎቷን የማሟላት መብቷን በጫና ወይንም በዛቻና በማስፈራራት የምትጥል አይደለችም ብሏል። የኢትዮጵያ ከፍታ በግብጽም ሆነ በሌሎች ጠላቶቿ ውስብስብ የፖለቲካ ሴራ ወይንም ተላላኪዎችን በእጅ አዙር በማሰማራት ተግባርና በቅጡ ባልተጠኑ ሌሎች ሙከራዎች በማይቀለበስ መልኩ እውን እየሆነ ነውም ተብሏል። ግብጽ በሌሎች የአፍሪካ ግጭቶችና ቀውሶች በሁለት መንገድ ማለትም ቀውሶቹን በመጠንሰስና በቀውሶቹ ውስጥ በመሳተፍ ሲያሻት ደግሞ በሸምጋይነት ቀውሶችን ለመፍታት ትሳተፋለች በማለት የከሰሰው መግለጫው ግብጽ በሌሎች የአፍሪካ ጉዳዮች ውስጥ የለመደችውን በናይል አጀንዳ ላይ ማድረግ አትችልም ብሏል። በመሆኑም የናይል ጉዳይ መፍትሄ ሊያገኝ የሚችልበት ብቸኛው መንገድ ከሚመለከታቸው ሀገራት ጋር የቀጥታ ግንኙነት ማድረግ ነው ብሏል። የግብጽ እጣ ፈንታ ከሌሎች የናይል ተፋሰስ ተጋሪ ሀገራት ጋር የተቆራኘ ነው። በመሆኑም በናይል ላይ የምታነሳውን ስጋት ለመቅረፍ ያላት ብቸኛው ምክንያታዊ አማራጭ ከምትታወቅበት ዛቻና ዘለፋን የመሰንዘር ባህሪዋና መንግስታትን ከማዳከም ወይንም ማፍረስ ድርጊቶቿ በመራቅ በቅንነት በታማኝነትና በእኩልነት መርህ ከላይኛው የተፋሰሱ ሀገራት ጋር መስማማት ነው ሲል አሳስቧል። ሀገራዊ ምርጫና ሀገራዊ ምክክሩ በችኮላ ተደርጎ ዓላማውን እንዳይስት ኢዜማ አሳሰበ። ኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ የሚጠበቀው የሀገራዊ ምክክር ኮሚሽን የስራ ውጤትና መጪው ምርጫ በሚል የመግቢያ ርዕስ በዛሬው ዕለት ባወጣው መግለጫ ባለፉት 50 ዓመታት የመንግስት ስልጣንን በተወሰነ ደረጃም ቢሆን ለማድረግ ያለሙ ፖለቲካዊ እንቅስቃሴዎች መደረጋቸውን ገልጿል። ይሁን እንጂ ንጉሳዊውን ስርዓት የተካው የደርግ መንግስት ወደፊት የሚያይ የተገራና ለሁሉም እኩል የሆነ የዲሞክራሲያዊ ስርዓት መፍጠር አልቻለም ያለው ፓርቲው በኢህአዴግ የአገዛዝ ዘመናት ደግሞ ማህበረሰብን በጠባብ የዘውግ መለኪያ ብቻ የሚያይ የአሉ ስርዓት ፈጥሯል በማለት ወቅሷል። ከኢህአዴግ መንግስት መውደቅና ከዛም በኋላ የነበሩትን 3 የሽግግር ዓመታት በከፊል የዳሰሰው የፓርቲው መግለጫ
የሀገርን ሉዓላዊነትና የግዛት አንድነት የሚፈታተኑ እንዲሁም የማዕከላዊ መንግስቱን ቅቡልነት የሚያሳጡ ከፍተኛ ቀውሶች መከሰታቸውንም ጠቅሷል። የልዩነት ሐሳብ ማጥበቢያ መንገድ የሆነውን እንዲሁም ሙሉ በሙሉ እንኳን ባይሆን ዋና ዋና በሚባሉ መሰረታዊ ጉዳዮች ላይ መግባባት ላይ የሚያደርስ ሀገራዊ ምክክር መጀመሩን እንደ ተስፋ ሰጪ ሁነት እንደሚመለከተው የገለጸው ፓርቲው እስካሁን ከተደረጉት ክልላዊ ውይይቶችም ሆኑ ከተለያዩ የማህበረሰብ ክፍሎች ከቀረቡት አጀንዳዎች ሀገራዊ ምክክሩ ሊመልሳቸው ከሚሞክራቸው ጉዳዮች ውስጥ የምርጫ አካሄድንና በጥቅሉ የፖለቲካ ስርዓቱን ሊቀይሩ የሚችሉ አጀንዳዎች እንደሚገኙበት ጠቅሷል። ይህ በእንዲህ እንዳለ ሰባተኛው ሀገር አቀፍ ምርጫ ከሀገራዊ ምክክር ሁነት ጋር ተደርቦ መምጣቱ በርካታ ጥያቄዎችን የሚያስነሳ እንደሆነ በመጠቆም ሀገራዊ ምርጫውንም ሆነ ሀገራዊ ምክክሩን በይድረስ አከናውኖ ዓላማቸውን እንዳይስቱ ማድረግ ትኩረት ሊሰጥበት የሚገባ ጉዳይ ነው ብሏል። መጪው ምርጫ የሚደረገው ከዚህ ቀደም በነበረውና የምርጫዎቹን ተአማኒነት እንዲሁም የህዝብ እውነተኛ ውክልና ጥያቄ ውስጥ የከተተው ስርዓት ነው ወይንስ ሀገራዊ ምክክሩ በስምምነት የሚቀይራቸውን ከፖለቲካና ከምርጫ ስርዓቱ ጋር የተያያዙ ጉዳዮችን ባካተተ ሁኔታ በአዲስ መልክ የሚካሄድ እንደሆነ የጠየቀው ፓርቲው ብዙ ተስፋ የተጣለበትን የሀገራዊ ምክክር ውሳኔዎች ለቀጣይ 5 ዓመት በዝምታ ሊታለፉ ነው ወይንስ ጊዜውን ለማሳጠር የሚወሰዱ ህጋዊ መንገዶች ይኖራሉ በማለት ጥያቄውን አክሏል። በጉዳዩ ላይ የምክክር ኮሚሽን፣ ብሔራዊ ምርጫ ቦርድ፣ የህግ ባለሙያዎችና ሌሎችም የሚመለከታቸው አካላት እንዲወያዩበት ጥሪ ያቀረበ ሲሆን ሁለቱም ሁነቶች ዓላማቸውን እንዲያሳኩም ተግባራዊነታቸው የሰከነ እንዲሆን ኢዜማ ጠይቋል። የሀገራዊ ምክክር ኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ኮሚሽኑ በነሐሴ ወር አጋማሽ በሰጠው መግለጫ ወቅት ባደረጉት ገለጻ ምርጫው በምርጫ ቦርድ ሰዓትና ጊዜ የሚካሄድ ነው፣ ይህ ደግሞ ከምክክሩ ጋር ምንም የሚጋጭም ሆነ የሚደራረብበት ምክንያት የለም ማለታቸው ይታወሳል። የኢትዮጵያ ብሔራዊ ባንክ የ150 ሚሊዮን የአሜሪካ ዶላር ጨረታ ሊያካሂድ ነው። የኢትዮጵያ ብሔራዊ ባንክ ነገ ጥቅምት 4 ቀን 2018 ዓ.ም የ150 ሚሊዮን የአሜሪካ ዶላር የውጭ ምንዛሪ ጨረታ እንደሚያካሂድ አስታውቋል። ባንኩ ከመጋቢት ወር 2017 ዓ.ም ጀምሮ እያካሄደ የሚገኘውን የውጭ ምንዛሪ ጨረታ መቀጠሉን ገልጾ በዘንድሮ በጀት ዓመትም ወደ ብሔራዊ ባንክ የሚገባው የውጭ ምንዛሪ እየጨመረ በመምጣቱ ብሔራዊ ባንክ የተወሰነ የውጭ ምንዛሪ ድርሻን ወደ ባንክ ስርዓት እንዲገባና ለዋጋ እንዲሁም የውጭ ምንዛሪ ገበያ መረጋጋት ከፍተኛ ሚና እንዳለው ተገምግሟል ተብሏል። የኢትዮጵያ ብሔራዊ ባንክ ነገ የሚያካሂደውን ጨረታ አስመልክቶ ባወጣው መግለጫ የውጭ ምንዛሪ አቅርቦት ስራ ተጠናክሮ እንደሚቀጥልና የንግድና የግለሰብ የውጭ ምንዛሪ ፍላጎት በባንክ ስርዓቱ በስፋት እየተፈታ መሆኑን ጠቁሟል። ባለፈው ዓመት የተገኘውን ታሪካዊ የሆነ ከፍተኛ የውጭ ምንዛሪ ገቢ መነሻ በማድረግ በአሁኑ ወቅት ንግድ ባንኮች የተሻለ የውጭ ምንዛሪ ሽያጭና ክፍፍል በማካሄድ ላይ ይገኛሉ ያለው ብሔራዊ ባንኩ በዚህ መሰረት የኢትዮጵያ ብሔራዊ ባንክ መደበኛ የውጭ ምንዛሪ ገበያው የገበያውን ፍላጎት እያሟላ በመሆኑ በቀጣይ ጊዜያትም ይህንኑ አጠናክሮ እንደሚቀጥል ለንግዱ ማህበረሰብና ለህዝቡ አረጋግጣለሁ ብሏል። ነገ በሚደረገው የ150 ሚሊዮን ዶላር የውጭ ምንዛሪ ጨረታ ላይ ፍላጎት ያላቸው ባንኮች ሁሉ እንዲሳተፉ የተጋበዙ ሲሆን እስከ እኩለ ቀን 6 ሰዓት ድረስ ክፍት ሆኖ 9 ሰዓት ላይ የጨረታው አሸናፊዎች ይታወቃሉ ሲል ባንኩ አስታውቋል። የኢትዮጵያ ብሔራዊ ባንክ መጋቢት 2017 ዓ.ም ላይ ባደረገው የመጀመሪያው የውጭ ምንዛሪ ጨረታ 50 ሚሊዮን ዶላር ለንግድ ባንኮች ያቀረበ ሲሆን ብሔራዊ ባንክ በወቅቱ ባወጣው መግለጫ 12 ባንኮች በአማካይ 1 የአሜሪካን ዶላር በ131.70 ብር እንዲገዙ ሆኖ ነበር። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።